Usmi Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር፣ የዋጋ ተመን እንዲሁም ደግሞ ወቅታዊ የሆኑ ጥያቄዎችን ምላሽ ሰጣችኋለሁ። በተለይ ደግሞ ከባንክ አካውንትና ከናሽናል አይዲ ጋር በተያያዘ ጥያቄ ካላችሁ አሁንም ኮሜንት ላይ አስቀምጡልን። ቪዲዮአችን ላይክ ሼር አድርጉ። በቅድሚያ የአሜሪካን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18220 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ20 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20890 ብር እንደሚሸጥና 1 ዩሮ 208 ብር ከ90 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22560 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር ከ60 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ወደ አረብ ሀገራት እንሸጋገርና የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 4890 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኢማራቶች ዲርሃም 4945 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ45 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የቻይና ዩሃን በተመለከተ ነው። 100 የቻይና ዩሃን 2685 ብር እንደሚሸጥና አንድ ዩሃን 26 ብር ከ85 ሳንቲም በመሸጥ ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናያለን። 100 የፓውንድ ስተርሊንግ 23986 ብር እንደሚሸጥና 1 ፓውንድ ስተርሊንግ 239 ብር ከ86 ሳንቲም የተሸጠ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12700 ብር እንደሚሸጥና 1 የአውስትራሊያን ዶላር 127 ብር በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12785 ብር እንደሚሸጥና 1 ካናዳን ዶላር 127 ብር ከ85 ሳንቲም የተሸጠ ይገኛል። በመቀጠል ኩዌት ዲናር እናያለን። 100 የኩዌት ዲናር 58996 ብር እንደሚሸጥና 1 ኩዌት ዲናር 589 ብር ከ96 ሳንቲም በመሸጥ ላይ ይገኛል። በመቀጠል ኳታር ሪያል እናያለን። 100 የኳታር ሪያል 4800 የኢትዮጵያ ብር እንደሚሸጥና 1 የኳታር ሪያል 48 ብር በመሸጥ ላይ ይገኛል። በመቀጠል የምናየው ሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1030 ብር እንደሚሸጥና 1 የሳውዝ አፍሪካን ራንድ 10 ብር ከ30 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኢንዲያን ሩፒን እናያለን። አንድ የኢንዲያን ሩፒን 1 ብር ከ93 ሳንቲም በመሸጥ ላይ ይገኛል። 100 ኢንዲያን ሩፒን 193 ብር። ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 390 ብር እንደሚሸጥና 1 ሊሬ 3 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 25700 የኢትዮጵያ ብር እንደሚሸጥና 1 ጆርዳን ዲናር 257 ብር በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 48200 ብር እንደሚሸጥና 1 ባህሪን ዲናር 482 ብር በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47222 ብር እንደሚሸጥና 1 የኦማን ሪያል 472 ብር ከ22 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። እንቀጥለናል። አሁን የምናየው የጥያቄያችሁን ምላሽ ይሆናል። የመጀመሪያው ጥያቄ ሰሚራ ሚል ፕሮፋይል አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ከፋይዳ ጋር በተያያዘ ልልህ የፈለኩት ፋይዳ አለኝ፣ ግን ያወጣሁበት ሲም ካርድ እኔ ጋ ነው። ቤተሰብ ጠይቃችሁ መረጃ ንገሩኝ ብዬ ነበር፣ አልነገሩኝም። በኦንላይን ይቻላል ብለህ ነበር፣ አሰራሩ አልገባኝም። ግን አሁን ማስገባት ስለሚቻል ፋይዳው የአላህ ፈቃድ ሆኖ ሀገር ስገባ ማያያዝ እችላለሁን ወይ? አሁን ወደ አካውንቴ ገንዘብ ባስቀምጥ ችግር አለውን ወይ ወይንስ የለውም የሚል ጥያቄ ነው። ጠቅለል ስናረገው ችግር የለውም ማለትም ገንዘብ ወጪ ማድረግ አይቻልም፣ ገቢ ማድረግ ግን ምንም አይነት ችግር የለም። ነገር ግን የባንክ አካውንታችን ውስጥ ያለን ገንዘብ ማንቀሳቀስ ስንፈልግ በስልክም ሆነ ቀጥታ ሂደን
ባንክ ላይ ወጪ ለማድረግ የግድ ከናሽናል አይዲ ወይም ደግሞ ከፋይዳ ዲጂታል መታወቂያ ጋር ማያያዝ ግድ ይሆንብናል። ማስቀመጥን በተመለከተ ግን ችግር የለውም። በምንም አይነት ሁኔታ ቢሆን ምንም የሚያግዳችሁ ነገር የለም። ዲፖዚት መሰብሰብ ማስቀመጥ ትችላላችሁ። ደግሞ በኦንላይን ናሽናል አይዲ ያወጣችሁ በኦንላይን አፕዴት ማድረግ ማስተካከል፣ ፎቶን፣ ስምን ወዘተ ማስተካከልን በተመለከተ አዎ አለ። አሰራሩን በተመለከተ እንዴት ነው የሚለውን ጉዳይ እኔም ራሴ መረጃውን ስለሚፈልገው ያሉትን ነገራቶች አጣርቼ በቪዲዮ ራሴ ኢንሻአላህ አላህ በፈቀደ ጊዜ ይዤላችሁ ምቀርብ ይሆናል። ያኔ ደግሞ ምናልባትም ወደ ሀገር ቤት ሳትገቢ ካለሽበት ቦታ ሆነሽ የምታስተካክሉበት ሁኔታ ወይንም የምታስተካክሉበት ሁኔታ ሊፈጠር ይችላል። ወደ ሁለተኛውና ሌላኛው ጥያቄያችን ስንሸጋገር ወደ 8 ዓመት የሚሆን የባንክ አካውንቱ አልተንቀሳቀሰም ወይንም ደግሞ ገቢ አልተደረገበትም። በአሁኑ ሰዓት ወይንም ደግሞ አሁን ወደ አካውንቱ ማስገባት ብፈልግ ይቻላል ወይንስ አይቻልም? 8 ዓመት እንግዲህ በጣም ረጅም ጊዜ ነው። ነገር ግን ይቻላል አይቻልም የሚለውን ጉዳይ ተንተን ስናደርገው በሁለት አይነት መንገድ ነው። በስልክ በኢንተርኔት ባንኪንግ በሞባይል ባንኪንግ አማካኝነት ከሆነ ማስተላለፍ የምትፈልጉት አይሰራም። ምክንያቱም አንድ ግለሰብ 6 ወርና ከ6 ወር በበላይ የባንክ አካውንቱን ካላንቀሳቀሰ ማለትም ገቢ ወጪ ካላደረገ ማለት ነው። ወጪ አለማድረግ ችግር የለውም። ለምሳሌ 6 ወር ሙሉ ግን ምንም አይነት ገቢ ካልተደረገበት እንቅስቃሴ ከሌለው ማለት ነው። ይሄ ማለት ቀጥታ ኢንአክቲቭ ይሆናል ማለት ነው። ወደ ታች እንዲወርድ ይደረጋል። ይህ የሚሆንበት ደግሞ ዋነኛ ምክንያቱ ለባለ ንብረቶች ወይንም ደግሞ ለዛ አካውንት ባለቤት የገንዘብ ደህንነት ሲባል ነው ባንኩ ሲስተሙን እንደዛ የሚያደርገው። ለምን? ይሄ ሰው ከሀገር የለም ተብሎ ስለሚታሰብ በዲጂታል በሞባይል ባንኪንግ በኢንተርኔት ባንኪንግ ገንዘቡ የሚንቀሳቀስ ከሆነ ካላስፈላጊ ብዝበዛ በአጭበርባሪዎች ሀክ በሚሰሩ ሰዎች ገንዘባችሁ እንዳይመዘበርና ገንዘባችሁ ችግር እንዳይፈጠርበት ያ ይደረጋል። ይሄ ማለት ግን ኢንአክቲቭ ሆነ ማለት ወይንም ደግሞ በስልክ አይሰራም ማለት ግን በቀጥታ ወደ አካውንታችሁ ገቢ ማድረግ አይቻልም ማለት አይደለም። ብዙ ጊዜ እናገራለሁ። ወደ አካውንታችሁ ገቢ ማድረግ ይቻላል። በምን አይነት መንገድ የሚለውን ስንመለከት ገቢ ማድረግ ስትፈልጉ ወይንም ደግሞ ማስላክ ስትፈልጉ በቀጥታ ባንክ በመሄድ ወደ አካውንታችሁ ማስተላለፍ ይቻላል። አዎ ይቻላል። ስለዚህ 8 ዓመት ሙሉ ወደ አካውንትሽ አላስተላለፍሽበትም፣ ምንም አይነት ገቢ አልተደረገበትም። ገቢ ማድረግ ስትፈልጊ ገቢ የሚያደርግልሽ ሰው በቀጥታ ባንክ ሄዶ ነው ወደ አካውንትሽ ሊያስተላልፍ የሚችለው። በዛ መንገድ ከሆነ አዎ ይቻላል። ሁላችሁም 1 ዓመት 2 ዓመት 3 ዓመት በአጠቃላይ ሁላችሁም የራሳችሁን ሐሳብ ማስቀመጥ አይጠበቅባችሁም። 8 ዓመት ድረስ እንግዲህ ሆኖ ይቻላል ባንክ ቤት ሄዳችሁ ካልኳችሁ ሁላችሁንም ይቻላል ማለት ነው። ስለዚህ የኔን ሳትመልስልኝ ምናምን ማለት አይጠበቅባችሁም። በቀጥታ ባንክ በመሄድ ወደ አካውንታችሁ ያስተላልፉ።